ልዩ ምንድነው የምትነግሪኝ? የሆነ ነገር ልነግረን የመጣሁት አላልሽ? ልዩ የምርሽን ነው? ለዚህ ነው የቀሰቀሽኝ? በጣም ተናድጃለሽ። እኔ ደግሞ ደህና ነገር ልትነግሪኝ መስሎኝ። ኤፊ ያዘውን ቪዲዮ ለፖሊስ አሳልፎ ከሰጠ ማርኮን እስር ቤት ይበሰብሳል። የዚህ ሁሉ ነገር መሰረቱ ኤፊ ነው። እሱ ገንዘብ አምጦ ስላላቸው ነው ምስኪኗ ልጅ አገቷት። ቆይ ኤፊ ለምን አይተውኝም? ከኔ አልፎ በዙሪያ ያሉ ሰዎች መጉዳት ጀመረ። ዙሪያ ጥምጥም ይደርፈልክ። ምንድን ነው የሰማሽው? ነገር አልሰማሁም። ተናገሪ። ህይወትሽን ከፈለግሽው ምን እንደሰማሽ እውነቱን ተናገሪ። ዲና ስለምን እንደምታው እኔ ምንም ነገር አልሰማሁም። እሺ ለአብርሃም ምን ነበር ልትነግሪ የነበረው? ተፈጠረሽ ዲና፣ ዝም ማላውቀው ነገር ነው እየጠየቅሽኝ ያለሽው። እያወቅሽ አትጠይቅኝ። ማርኮን ሲመኘውና ሲያስበው የነበረው ነገር ተሳካለት። ዶክተር ርብቃና ኤፊ በድጋሚ ተገናኙ። አብርሃምም ዓለም 9 ብሎ እንቅልፉን ሲያንኮራፋ ሚስቱ ዲና ከልጆቿ አባት ጋር ዓለም 9 ስትል እንግዲህ ልዩ አይታታለች። ልዩ ግን አሁንም በህይወቷ ላይ ከባድ ችግር ፈጥራለች ማለት ነው። ለአብርሃምና ለሳቤላ ሲባል የማትከፍለው መስዋዕትነት የለም። ግን ደግሞ ያገተቻት ዲና መሆኗንም አረጋግጣለች። ይህንንም እንደሰማች አብርሃም ክፍል ሂዳ ለአብርሃም ልትነግረው ስትል ዲና ተከታትላ ደርሳባታለች። ግን ደግሞ ስለተጠራጠረች ዲና ምን ልነግሪው ነበር ብላ ጉሮሯን አንቃ ልትገላት ብትልም ዶክተር ርብቃ ከፍቅረኛዋ ጋር ስለተጣለች ለዛም በራሷ ላይ ከባድ ውሳኔ እንዳትወስን ብዬ ሰግቼ ነው። ምክንያቱም ጥሩ ስሜት ላይ አልነበረችም፣ በጣም ተናዳለች ብላ ሀሳቧን አስቀይሳታለች። ይሁን እንጂ አሁን ደግሞ ኤፊ ሰምቶ ሳቤላን ያገታችኋት እናንተ መሆናችሁን ስላወቅኩ ሳቤላን ብትለቋት ይሻላል፣ ገንዘቡን አልፈልግም ብሎ ጆሯቸው ላይ ዘግቷል። ይህ ነገር ደግሞ ነገሩ አቅጣጫው ወደ ልዩ እንዲዞር አድርጎታል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ዲና ለማርኮን ሚስጥሯን መደበቅ አቅቷት ማርኮንም ፊቷን አይቶ ስለሚያውቅባት የሆነ የተፈጠረ ነገር መኖር አለበት። በዛ ላይ ደግሞ እጅግ በጣም አስከፍተሽኛል፣ እኔ አንቺን አፍቀሽኝ አንቺን ብዬ ስንት ነገር ትቼ ከእስር ቤት ለረጅም ጊዜ ተለያይተን ለእኔ በማይመጥነኝ መልኩ አውርተሽኝ ስልኩን ዘጋሽው። አሁንም ደግሞ አንቺ ለእኔ ምንም ፍላጎት ያለሽ አትመስይም፣ ሂጂ እዛው ባልሽ ጋር እያለ ሲያመናጭቃት ነበር። እናም ደግሞ የሆነ የተፈጠረ የደበቅሽ ነገር መኖር አለበት። በዛ ላይ ደግሞ አብርሃም ከኛ የተለየ ሌላ ጥላት አለው እንዴ የሚል ጥያቄ ጠይቆ ነበር። እሷም እንዳላወቀ ሆና ለመካድ ብትሞክርም ግን ደግሞ ማርኮን ፊቷን አይቶ አውቆባታልና እየደበቅሽኝ ያለ ነገር እንዳለ ይገባኛል፣ እሱን እውነቱን እስካልነገርሽ ድረስ እኔና አንቺ ባልና ሚስት አንሆንም ብሎ አስፈራርቷታል። ለዛም እንግዲህ ዲና ለማርኮን ሁሉንም ነገር ነግረዋለች ማለት ነው። ልዩም አጋጣሚ ድምጽ በሰማች ጊዜ ወደዛ ወዳሉበት ቀረብ ብላ እየሰማች ነበር። በዚህን ጊዜ ሚስጥራቸውን ሙሉ በሙሉ ሰምታለች። እናም ዲና ሳቤላን እገትኳት እኔ ነኝ ባለች ጊዜ ማርኮን እንዴት ይሄን ታረጊያለሽ? እንዴት ይሄን የሚያክል ስህተት ትሳሳቻለሽ? ብሎ ተቆጥቷታል። ግን ደግሞ ዲና እኔ ላንተ ብዬ ነው ያላንተ ብቻዬን መኖር አልችልምና አንተን ላለማጣት ስል ነው ብላለች። ለኔ አስበሽ ከሆነ እንዴት ይሄን ጥቃቅን ነገር ታደርጊያለሽ? እኔ ጥቃቅን ነገር አይደለም ፈልገው ቤቱን፣ ሀብት ንብረቱን፣ ድርጅቱን እንጂ ጥቃቅን የማይረባ ሳንቲም አልፈልግም ብሏል። ግን ደግሞ ሳንቲሙ ሳይሆን አንገብጋቢው ጉዳይ እኔ ይሄ ቪዲዮ ተሰጥቶ እስር ቤት እንዳትበሰብስብኝ ኤፊ የጠየቀውን ገንዘብ ለሱ ለመክፈል ስል ነው። በዛ ላይ ደግሞ ብሩን ሞቅ አድርጌ የጠየቁት በአንድ ድንጋይ ሁለት ወፍ እንዲሆን የሱን ድርሻ ሰጥተን ለራሳችንም መንቀሳቀሻ እንዲኖረን ነው ብለዋለች። ይሄን ቢሆን ግን ማርኮንን ያን ያህል አላስደሰተውም። ልዩ ይሄንን በሰማች ጊዜ ራሷን መቆጣጠር አቅቷታል። ግን ደግሞ ለሳቤላ ስትል ግዴታ መጠንከር አለብኝ ብላ ራሷን ለማጠንከር እየሞከረች ነው። እናም ዲና ሳቤላን ያገተቻት እሷ ሆና ለማሳመን ግን ብዙ ዋጋ እንደከፈለችም ተናግራለች። ደም ስሯን ሳትነካ እጇን እንደቆረጠች፣ በዛ ላይ ደግሞ የመገለል ስሜት እንዴት ተሰማት እንዳደረገች ብቻ ግን ብዙ ነገር አድርጋ እሱን እንዳሳመነችው ተናግራለች።
እኔ እንደሱ በቀላሉ የምታለልልሽ የምሸወድልሽ ይመስልሻል እንዴ? እኔም በጭራሽ በዚህ መልክ ልታታልኛችም አንቺ እኔም ፈልገሽኝ አታቂም፣ የሆነ ያቀርሽው ነገር አለ እያላት ነው። ሌባ ለሌባ በጭራሽ ሊተማመን አይችልም። እናም እንግዲህ የርብቃ አፍቃሪም አለበት የሚባለው ነገር ልዩን ሰላሟን ነስቷታል። እናም ልዩ ሚስጥራቸውን ከሰማች በኋላ ሌላው ነገር የራሳቸው ጉዳይ፣ አሁኑኑ ላቢ መናገር አለብኝ ብላ ስትሄድ የኮቴ ድምፅ ተሰምቶ ነበር። በዛም የተነሳ የሰማችው የኮቴ ድምፅ ዲናን ሰላም ነስቷታል። ከዛም በኋላ ጥሩ ስሜት ላይ ስላልነበረች ማርኮን የሚላትን ነገር ማስተናገድ አልቻለችም እና ስሜቷ ስለተረበሸ ማርኮንን ደግሞ ይሄ ነገር እጅግ በጣም አናዶታል። አንቺ ከኔ ጋር ለመራቅ የማትፈነቀው ድንጋይ የለም፣ እኔ እንጂ የዋኩኝ እንደፈለግሽ ስታሽከረክሪኝ ካጠገብሽ መራቅ ያልቻልኩት አንቺ በጭራሽ ለኔ ምንም አይነት ስሜት የለሽም። ይህን ያህል ጊዜ ተራርቀን ቆይተን መጥቼ ጠረንሽ ከጠረኔ ተራርቀን ግን ደግሞ አሁንም ቢሆን ምንም አይነት ፍላጎት ለኔ የለሽም ብሎ ተናዶባታል። ዲና ለዛ አይደለም የሆነ ሰው መጥቶ ሰምቶናል፣ ጥሩ ስሜት እየተሰማኝ አይደለም ብላለች። ማርኮን ይህንን እንደ ምክንያት እየተጠቀምሽበት ነው እንጂ ምንም አይነት ድምፅ አልሰማሽም ብሎ ክዷታል። ዲና ግን እኔ ውስጤ የሚለኝ ነገር እንደሱ አይደለም፣ የሆነ ሰውማ ሰምቶናል፣ እንደዛ ከሆነ ደግሞ ያልቅልናል እያለች ነው። እናም እንግዲህ ማርኮን በዲና ሁኔታ ተናዶ ከዚህ በኋላ እንደውም አጠገቤ እንዳደርሽ ብሎ ተናዶ ጥሏት ሄዷል። ዲና ትናፍቀኛለህ እኮ እንደሱ አይደለም እባክህ እያለች እየለመነችው የራስሽ ጉዳይ ነው ብሎ ጭራሽ አራግፎ ጥሏት ሄዷል። እንግዲህ ማርኮን ሲሄድ በሩን የበር ድምጽ ከሰማች በኋላ ልዩ ማርኮን ወጣ ማለት ዲና አሁን ትመለሳለች፣ ስለዚህ አሁኑኑ ላቢ መናገር አለብኝ ብላ ስትሮጥ አብርሃም ክፍል ሄዳለች። አብርሃም ክፍል በሄደችበት ጊዜ አብርሃም ሀሳቡን ጥሎ በመጠጥ ደንዝዞ ራሱን ስቶ ተኝቶ ነበር። እናም እንግዲህ ልዩ ለመቀስቀስ ብትሞክርም አብርሃም ግን በጭራሽ እየሰማት አልነበረም። አቢ ብላ በመከራ ስትቀሰቅሰው እንዴ ምን ሆነሽ ነው? በዚህ ሳምንት ታረጊያለሽ ነበር ያላት። እሷም የምነግርህ ነገር አለኝ ብለው ነበር። ዲና ውስጧን ስለተጠራጠረች ቶሎ ብላ ወደ ላይ መታለች። እናም ተሯሩጣ እየመጣች ነበር። ይሄ ነገር ልዩ መሆን አለባት፣ ያ ማለት ደግሞ ሰምታናለች ማለት ነው ብላ ስትሮጥ ወደ ክፍሏ ሄዳለች። ልዩ መጀመሪያ አካባቢ ላይ አብርሃም መተኛቱ ነው እንጂ አቢ ሳቡን ያገተቻት ዲና ናት ብላ ስትናገር ነበር። ግን ደግሞ አብርሃም እንቅልፍ ላይ ስለነበረ ምንም የሰማት ነገር አልነበረም። በስተመጨረሻም እንግዲህ በመከራ ቀስቅሳው ልትነግረው ስትል ዲና በር ከፍታ ገብታለች። አብርሃምም ነገርኝ እንጂ ምንድነው ከእንቅልፍ የመቼም የቀሰቀሽኝ የሆነ የምትነግርኝ አስፈላጊ የሆነ ነገር መኖር አለበት እያለ ነበር። ዲናና ልዩ በእይታ ከተግባቡ በኋላ ልዩ እንግዲህ መታ የነበረው ሳቤላን ላመጣ ብለህ ሂደህ ግን ደግሞ ምን ተፈጥሮ ነው? ሰዎች ውስጥ ደግሞ ቦታ የቀየሩት በምን ምክንያት ነው? ቦታ ለመቀየር እንዴት አወቁ? የሚል ጥያቄ አስነስታለች። ይህ ነገር ደግሞ አብርሃምን አናዶታል። ይህን የመሰለ እንቅልፍ ላይ ከተኛሁበት ቁም ነገር የምትነግርኝ መስለሽ የቀሰቀሽኝ እኮ ለዚህ ነው ብሎ ተናዶባታል። እሷም ይሄ ልጠይቅህ ነው እንዴት አውቀው ቦታ ቀየሩ ብላለች። አብርሃምም ተናዶባታል። ልዩ አንቺ ልዩ እጅግ በጣም ታናጃለሽ፣ እኔ ደግሞ ቁም ነገር ልትነግሪ መስሎኝ አንቺ ግን ትቀልጃለሽ አይደል ብሎ ተመልሶ ጥሏት ተኝቷል። ልዩና ዲና በአይኗ ገርፋታለች። ልዩም ክፍሉን ለቃ ስትወጣ ዲና ጥሩ ሚስት መስላ እንግዲህ አብዬ አንተ በትንሽ በትልቁ አትናደድ እባክህ አባቴ እያለች ካታለለችው በኋላ እንግዲህ ልዩ ስትሮጥ ከዛም እየሮጠች ወደ ዶክተር ርብቃ ክፍል ገብታለች። ርብቃ ክፍል በገባች ጊዜ ርብቃም ተኝታ እያለቃቀሰች ነበር። በሩን ድንገት ስትበረግደው ተደናግጣ ርብቃ ተነስታለች። ርብቃ በዚህ ሰዓት ደግሞ ምን ሆነች ነው ልዩ ጭራሽ ማንኳኳትም የለም እንደ እያለቻት ነበር። እናም ቶሎ ተሯሩጣ ሰቤላን ያገተቻት ዲና እንደሆነችና ድሮም ቢሆን እንዲያወቀች ተናግራለች። እናም እርግጠኛ ነሽ ባለቻት ጊዜ ርብቃ አዎ እርግጠኛ ነኝ፣ ማርኮን ተፈቷል፣ መጥቶ ነበር፣ ለሱ ስትነግረው ሁሉንም ነገር ሰምቻለሁ። ግን ደግሞ ይሄን ብቻ አይደለም ሌላም ነገር ልነግርሽ ይገባል ላይገባም አላውቅም፣ ግን ሌላም ብዙ ነገር ሰምቻለሁ። እነሱ ማለት እኮ በስራቸው ሰይጣን የሚቀናባቸው ሰይጣን ራሱ ሀሳብ ሲያንሰው እነሱን እየመጣ የሚጠይቃቸው የተንኮል መካዘኖች ናቸው። ስለዚህ እነሱ ምንም ቢሆን የሚፈልጉትን ነገር ለማድረግ የማይቆፍሩት ጉድጓድ የለም እያለች ነው። እናም እንግዲህ ታዲያ እንዴት ነው የተፈጠረው? ይሄን እንዴት አወቅሽ ብላ ርብቃ በጠየቀቻት ጊዜ
ልዩም እንግዲህ ለማርኮን በሳቤላ መታገት ደስተኛ አይደለም። ምናልባት ሌላ ከዚህም ባስ ያለ የቀመረው ቀመር ይኖረዋል። እሱ ደስተኛ አልነበረም። ግን ደግሞ ሳቤላን ያገትኳት እኔ ነኝ፣ ያገትኳትም ላንተ ስል ነው። ምክንያቱም የርብቃ ፍቅረኛ ገንዘብ ስለጠየቀ ለሱ ገንዘቡን ካልሰጠሁኝ አንተ እስር ቤት ትበሰብስብኛለህ ብዬ ፈርቼ ነው ብላ ስትነግረው፣ እሱ ግን ለምን እንደዚህ አረግሽ ብሎ ተቆጥቶ ነበር። ደስተኛ አልነበረም ብላታለች። እኔም ተጠራጥሬ ነበር እያለች ነው። ግን ደግሞ ይቅርታ፣ ስለዚህ ነገር የምታውቂው ነገር ይኖር ይሆን? መናገር ፈልጌ አይደለም፣ ግን ደግሞ አለመናገሬ በሳቡ ላይ ሌላ ችግር ያመጣል ብዬ ሰግቼ ነው ብላታለች። ርብቃም እንግዲህ እሱማ ምንም ችግር የለውም እንኳንም ነገርሽኝ እኔን የሚመለከት ከሆነ ብላት ነበር። እሷም በተዘዋዋሪም ቢሆን አንቺን መመልከቱ አይቀርም እያለቻት ነው። እና ይህን ጉዳይ ካወራችና ከተመካከሩ በኋላ ሳቤላም ማዲያን አለብን የሚል ውሳኔ ላይ ደርሰዋል። በምን መንገድ እያለች ነው። ግን ደግሞ ፍቅረኛሽ ስላደረገው ነገር ታውቂያለሽ? የያዘባቸውስ ቪዲዮ ምንድን ነው ብላ ጠይቃት ነበር። እናም እንግዲህ ርብቃ ምንም ነገር ሳትደብቅ ነግራታለች። የያዙባቸው ቪዲዮ ማርኮን ሰው ሲገል የሚያሳይ ቪዲዮ እንደሆነና ግን ደግሞ ገንዘብ እንደጠየቃቸውም ርብቃ እንደምታውቅ ግን ደግሞ ሳቤላን ዲና እንዳገተቻት እንደማታውቅ ነግራታለች። እናም ልዩ ትንሽ ካሰበች በኋላ እንዴ እኔ እኮ አሁን አቢ ጋር ሄጄ እሱ ተኝቶ ባይሆን ኖሮ ነገሩ ሁሉ አበላሽቸው ነበር። ዲና እንዳገተቻት ነግሬው ነበር። ደግሞ ዲና እንዳገተቻት እኔ ነገርኩት ማለት እነሱ ሰው የማሳመን ችግር የለባቸውም። በቅቤ ምላሷ ታሳምነውና ለሷም ላንደርስላት እንችል ነበር። አሁን እኮ ግን በቀላሉ ሳቡን ማዲያን እንችላለን የሚል ሀሳብ አምጥታለች ልዩ። እንዴት አርገን ባለች ጊዜ ርብቃ እንዴት አርገንማ በዚህ ቪዲዮ አስፈራርተን ሳቤላን የማንለቋት ከሆነ አሳልፈን ለህግ እንሰጣለን ብለን ምናልባትም እኮ ሳቡን ነፃ ማውጣት እንችል ይሆናል እያለቻት ነው። ርብቃም ይሄን ሀሳብ ካሰበች በኋላ እንዴ እስካሁን ድረስ እንዴት አላሰብኩትም፣ ለካ እንደዚህ ማድረግ ይቻላል ብላ ግን ደግሞ ከደቂቃዎች በኋላ ወዲያውኑ ተከዛለች። በተከዘች ጊዜ እንዴ ምን ሆንሽ የማይባል ነገር አልኩ እንዴ ተገቢ ያልሆነ ጥያቄ ጠየቅኩሽ እንዴ ብላት ነበር። ግን ደግሞ ጥያቄው ተገቢ ሳይሆን ቀርቶ ሳይሆን ችግሩ እንግዲህ ሁለተኛ ከኤፊ ጋር መገናኘቱ እንደሆነ ተናግራለች። ልዩም ከፍቷን ነበር። ግን ደግሞ ለሳቤላ ስል ይሄን ነገር አደርገዋለሁ ብላለች። ምንም ይሁን ለሳቤላ ስል የማላረገው ነገር የለም፣ በዙሪያ ላሉ ሰዎች ስል ይህን ነገር አደርጋለሁ። ግን ደግሞ ሁሉም ነገር ካለፈ በኋላ ነው የሰማሁት። ያው ችግሩ ኤፊ ጋር ድጋሚ መገናኘቴ ነው፣ ለሳቤላ ሲባል የሚከፈል መስዋዕትነት ነው ብላለች። ልዩም ደስ ብላ ታቅፋታለች። በዚህ ተስማምተዋል። ዲና ከማርኮን ጋር መናፈሻ ተቀጣጥረዋል። ዶክተር ርብቃም ኤፊን ለማግኘት በጧቱ ወጥታ ሄዳለች። ኤፊ አንገቱን ደፍቶ ቁጭ ብሏል። በዶክተር ርብቃ ላይ ያደረገው ይቅር የማይባል ግፍና በደል እሱም ለማሻሻልና ለማትረፍ ብሎ በቀላል የጀመረው የቁማር ሱስ ይህን ሁሉ ዋጋ እንዳስከፈለው ቢያቅም አይኗን ደፍሮ ማየት ባይችልም ግን ደግሞ ስለፈልገው ስለቀጠረችው በቦታው ላይ ተገኝቷል። ርብቃም ፊቷ ክስምት ጥቁር ክስል ብላ ነበር። ይህንን ባየ ጊዜ ደግሞ ኤፊ እጅግ በጣም የበለጠ ተሰምቶታል። ይህ ሁሉ ነገር መነሻው ስበቡ እኔ ነኝ፣ እባክሽ አንድ እድል ስጭኝ ብሎ ነበር። ርብቃ ግን እኔ ሞቻለሁ ላንተ፣ ስለዚህ እኔ ግን እናንተ መሀል አንድ እድል የሚባል ነገር የለም፣ እድልህን አልተጠቀምክበትም ብላለች። ኤፊ እንግዲህ ቆሞ ቢጠብቃትም ግን ደግሞ ሰላም እንኳን ሳትለው ቁጭ ብላለች። የኔ ፍቅር ፊትሽን አይተሽዋል፣ በጣም ተፈሰቁልሻል እኮ ከስተሻል፣ ገር ከስለሻል። ምን ሆነሽ ነው? በእኔ ምክንያት ነው አይደል ብሎ ነበር። እና ካወቀው ምን ያስጠይቅሃል ብላለች። እና አሁን ወደ መጣሁበት ጉዳይ ብንገባ ይሻላል እያለች ነው። ኤፊ ግን እባክሽ አንድ እድል ብቻ ስጭኝ የኔ ፍቅር፣ አንድ እድል ብቻ ያጠፋሁትን ላስተካክልና ልካስሽ፣ እባክሽ አንድ እድል እያለችው ነበር እያላት ነበር። እሷ ግን በጭራሽ አንድ እድል የሚባል የለም፣ እድልህን ጨርሰሃል ብላ ምራበታለች። በስተመጨረሻም ዶክተር ርብቃ አንተ በእኔና በዙሪያ ያሉትን ሰዎች መበደልህን መች ነው የምታቆመው ብለው ነበር። ኤፊም እኔ ሳቤላን በጭራሽ አላገትኳትም ባለ ጊዜ እሷም እውነት እንደሆነ እንዳላገታት እንዳወቀች ግን ደግሞ ምክንያቱ የአንተ ብር መጠየቅህ እንደሆነና በዛም የተነሳ እሷ ስታገታት ይቺ ምስኪን ልጅ በመሃል ቤት ተሰቃየች። ስለዚህ አሁን የመጣሁት ገንዘቡን ትቸዋለሁ ብለህ እነዚህን ሰዎች
ሳቤላን እንዲለቋት ማድረግ አለብህ፣ በቪዲዮ አስፈራርተህ ብለዋለች። ብቻ አንቺ እሺ በይኝ፣ አንድ እድል ስጭኝ እንጂ ምንም አድርግ ብትይኝ አደርጋለሁ እያለ ነው። እናም እንግዲህ ኤፊ በተባለው መሰረት ለዲና ደውሎላታል። ዲናና ማርኮን ተቀጣጥረው ማርኮን ዲናን በጉጉት እየተጠባበቀ ይገኛል። እናም እንግዲህ ትንሽ ካስጠበቀች በኋላ ዲና በቦታው ላይ ደርሳለች። ዲና እንግዲህ ማርኮንን የኔ ፍቅር ብላ ልታቅፈው ስትል እንዴ መንገድ ዳር ነን፣ በዛ ላይ ደግሞ አንቺ የሰው አይነት ትፈሪያለሽ እያለ ሙድ እየያዘባት ነው። እሷም ደግሞ በጣም ይቅርታ የኔ ፍቅር፣ ግን ደግሞ ማታ ሂሳብ ሳይሰማን አይቀርም እያለች ስጋቷን እየተናገረች ነው። እናም እንግዲህ ምን ማድረግ እንዳለባቸው ቀጣይ እቅዳቸው ምን መሆን እንዳለበት እየተወያዩ ሳለ ድንገት ኤፊ ደውላል። ኤፊ እሷን ደወለ ባለች ጊዜ እንዴ ጊዜው ገና አይደል እንዴ ምን ፈልጎ ደወለ እያለ ነበር ማርኮን። እነሱም አሁን አንሺውና ስልኩን አዋሪው ባላት ጊዜ ስልኩን ባነሳችው ጊዜ ዲናን ሳቤላን እንዳገትሻት አውቄያለሁ ሲል በጣም ተደናግጣ ነበር። ምን ብላ ከደነገጠች በኋላ ለማርኮን ሳቤላን እንዳገታችኋት አውቃለሁ አለኝ ብለው ነበር። ተረጋግተሽ ለማናገር ሞክሪ፣ እንዴት አወቀ እያለ ነው። አይ ያቺ ተንከሲስ ልዩ ማታ ሳሰማን አንቀርም እሷ ናት የሸወደችኝ አታለለችኝ እያለች ነበር። እናም እንግዲህ ኤፊም ታዲያ ምን አባ ፈልገህ ነው ባለችው ጊዜ አይ ምንም አልፈለኩም ብሏል። ገንዘቡ ወቅቱ ገና አይደል እንዴ ሲባልም ብራችሁን አልፈልግም፣ የእናንተን በወንጀል እየተጨማለቀ የመጣ ገንዘብ አልፈልግም፣ የምፈልገው ሌላ ነገር ነው ብሏል። ምንድነው ባሉት ጊዜ ሳቤላን እንዳገታችሁ ታውቃለሁ እና ደግሞ ሳቤላ ወደ ቤቷ እንድትመለስ እፈልጋለሁ፣ ካልሆነ ግን ለፖሊስ አሳልፌ እሰጣለሁ ብሎ ስልኩን ጆሯቸው ላይ ዘግቷል። በዚህን ጊዜ እንግዲህ ዲና እጅግ በጣም ተደናግጣለች። እንደዚህ አለኝ እኮ ስልኩን ቪዲዮውን አሳልፌ እሰጣለሁ አለኝ እያለች ነው። ማርኮን ግን ሌላ እቅድ ማውጣት አለብን፣ ምንም አባቱም አያመጣም እያለ ነው። በሌላ በኩል ደግሞ ርብቃ ለምን ስልኩን ዘጋ ሳትስማማ ብላ ነበር። ኤፊ ግን የእንደዚህ አይነት ስራ እንደዚህ በርህራሄ ሳይሆን በጭካኔና በማወዛገብ እንደሚሰራ ነግሯታል። እሷም እንግዲህ የዶክተር የተንኮል ማስተሬትህን ይዘሃል፣ ጥሩ ለውጥ ላይ ነህ ብላ ጭራሽ በተቀመጠበት ጥላው ሄዳለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ